የእግዚአብሔር ቃል ይሰራል። ጆን ሃስ የተባለ መጽሐፍ ቅዱስን ከላቲን ወደ እንግሊዘኛ መቀየር ጀምሮ ህይወቱን ያጣ ሰው፣ ቼክ ሪፐብሊክ ውስጥ የተገደለ ሰው፣ በኋላ ደግሞ ጆን ዊክሊፍ የተባለ ብዙዎቻችን የምናውቀው መጽሐፍ ቅዱስን ወደ እንግሊዘኛ የቀየረው ሰው አንድ ነገር ነበር ሁለቱም ይናገሩ የነበሩት። የእግዚአብሔር ቃል ለዘላለም ይሰራል፣ ትውልድ ደግሞ ይሰማዋል። እርሱም የእግዚአብሔር ቃል ይሄ ነው ይሉ ነበር። ስለዚህ ክብር ለጌታ ይሁን። ባለችኝ አጭር ደቂቃ ውስጥ ጌታ ይረዳኛል። እግዚአብሔር በልብ ያስቀመጠውን መልእክት አካፍላችኋለሁ ከማቴዎስ ወንጌል ምዕራፍ 15። የማቴዎስ ወንጌል ምዕራፍ 15 ቶሎ እናወጣለን። ክብር ለጌቶች ጌታ ይሁን። የእግዚአብሔር ቃል ይሰራል። ጆን ሃስ የተባለ መጽሐፍ ቅዱስን ከላቲን ወደ እንግሊዘኛ መቀየር ጀምሮ ህይወቱን ያጣ ሰው፣ ቼክ ሪፐብሊክ ውስጥ የተገደለ ሰው፣ በኋላ ደግሞ ጆን ዊክሊፍ የተባለ ብዙዎቻችን የምናውቀው መጽሐፍ ቅዱስን ወደ እንግሊዘኛ የቀየረው ሰው አንድ ነገር ነበር ሁለቱም ይናገሩ የነበሩት። የእግዚአብሔር ቃል ለዘላለም ይሰራል፣ ትውልድ ደግሞ ይሰማዋል። እርሱም የእግዚአብሔር ቃል ይሄ ነው ይሉ ነበር። ስለዚህ ክብር ለጌታ ይሁን። ባለችኝ አጭር ደቂቃ ውስጥ ጌታ ይረዳኛል። እግዚአብሔር በልብ ያስቀመጠውን መልእክት አካፍላችኋለሁ ከማቴዎስ ወንጌል ምዕራፍ 15። የማቴዎስ ወንጌል ምዕራፍ 15 ቶሎ እናወጣለን። ወንጌል ምዕራፍ 15 እንድናወጣ ጠይቃችኋለሁኝ። ሁለት ቦታ ነው የምናነበው። አለፍ አለፍ ብለን ምዕራፍ 15 አግኝታችኋል አይደል? ልክ ነኝ? እሺ። ምዕራፍ 15 ቁጥር 1 እስከ 3ን መጀመሪያ እናነብና ከዛ በኋላ ከ7 እስከ 10 ድረስ ደግሞ እናነባለን። ከዛ ከ21 እስከ 28 እናነባለን። ከ1 እስከ 3፣ ከ7 እስከ 10፣ ከ21 እስከ 28 ማለት ነው። አለፍ አለፍ ብለን የምፈልገው ሐሳብ እዛ ጋር ስላለ እሱን ነው የምናወራው። በጌታ በኢየሱስ ክርስቶስ ስም አነባለሁ። የምንችል ሰዎች ቆመን ብናነብ ለእግዚአብሔር ቃል ክብር ይስማማቸዋል። ወንድሞችና እህቶች እግዚአብሔር ይባርካቸው። እሺ በጌታ ስም አነባዋለሁ። ማቴዎስ 15 ከዚያም ከኢየሩሳሌም የመጡ ፈሪሳውያንና የኦሪት ሕግ መምህራን ወደ ኢየሱስ ቀርበው ደቀ መዛሙርቱ የአባቶችን ወግ የሚሽሩት ለምንድን ነው? ምግብ ሲበሉ እኮ እጃቸውን አይታጠቡም አሉት። ኢየሱስም እንዲህ አላቸው ሲል መለሰላቸው፣ እናንተ ለወጋችሁ ስትሉ የእግዚአብሔርን ትእዛዝ ለምን ትሽራላችሁ? ቁጥር 7 እናንተ ግብዞች፣ ኢሳይያስ ስለ እናንተ እንዲህ ብሎ በትንቢት የተናገረው ትክክል ነው። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ የራቀ ነው። በከንቱ ያመልኩኛል፣ ትምህርታቸው የሰው ሥርዓት ነው። ሕዝቡን ወደ እርሱ ቀረብ እንዲሉ አድርጎ እንዲህ አላቸው፣ ስሙ አስተውሉም። ሰውን የሚያረክሰው ከአፉ የሚወጣው እንጂ ወደ አፉ የሚገባው አይደለም። ቁጥር 21 እስከ 28 ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና አገር ሄደ። አንዲት ከናናዊት ሴት በዚያ አካባቢ በመውጣት ወደ ኢየሱስ መጥታ ጌታ ሆይ የዳዊት ልጅ ራራልኝ፣ ልጄ በርኩስ መንፈስ ተይዛ በጣም ትሰቃያለች ብላ ጮኸች። እርሱ ግን አንድም ቃል አልመለሰላትም። በዚህ ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው እየተከተለችን ትጮኻለችና ብታሰናበታትስ ብለው ጠየቁት። ቁጥር 24 እርሱም የተላኩት ከእስራኤል ቤት ሆነው ወደ ጠፉት በጎች ብቻ ነው አለ። ሴትየዋም እግሩ ላይ ወድቃ ጌታ ሆይ እርዳኝ አለች። እርሱም መልሶ የልጆቹን እንጀራ ወስዶ ለውሾች መወርወር አይገባም አላት። እርሷም አዎን ጌታ ሆይ ውሾችም እኮ ከጌታቸው ማዕድ የወደቀውን ፍርፋሪ ይበላሉ አለችው። በዚህ ጊዜ ኢየሱስ አንቺ ሴት እምነትሽ ታላቅ ነው፣ እንደፈለግሽው ይሁንልሽ አላት። ክብርና ግርማ በዘመናት መካከል ያንተ ነው። አንተ ለዘላለም ከፍ ከፍ ብለህ በግርማና በሞገስ በዙፋን ላይ በምድር በጥልቅ ባሉ ስልጣናትና ኃይላት ላይ ሁሉ ምሰራ ጌታ ነህ። ዛሬ ማለዳ የመጣ ነው ልናመሰግንህ ነው። ክብር ለስምህ ይሁን።
በኢየሱስ ስም ይሄ ቃል በመንፈስ ቅዱስ ኃይል ይገለጥ። ሕዝብህ ልቡን በፊትህ አንበርክኮ እውነትህን ያዳምጥ። እኔና ሕዝብህ ከዚህ ቃል በረከት በኢየሱስ ስም ይሰጠን። ስምህ ይባረክ በኢየሱስ ክርስቶስ ድንቅ ስም። ነገርበት ርዕስ እግዚአብሔርን ከልብ መፈለግ ለተሐድሶ ያለው ሚና በሚል ነው። እግዚአብሔርን ከልብ መፈለግ ለተሐድሶ ያለው ሚና የሚል ነው። ዓላማ አለኝ የምናገርበት ዛሬ ማለዳ ዓላማ አለኝ። ዓላማው ከልብ የመፈለግን መሰረታዊ ነጥቦች በማንሳት አማኞችን በጸሎት ማበረታታት ነው ወይም ማትጋት ነው። ከልብ የመፈለግን መሰረታዊ ነጥቦች በማንሳት አማኞችን በጸሎት እንዲተጉ ማበረታታት ነው። የምትከታተሉኝ በዚህ ነው ማለት ነው። ነጥቦቹን ነው የምትከታተሉ እንዳለን ነው ወይ የሆነው ደረጃ የምትሉት በዚህ ነው ማለት ነው። ትንሽ መግቢያ ነገር ልናገር። ማቴዎስ ወንጌልን እንዳያይዝላችሁ የተጻፈላቸው ተቀባዮቹ አይሁዳውያን ናቸው። 3/4 የክርስቶስ ኢየሱስ ትምህርት እዚህ ውስጥ ማቴዎስ ወንጌል ውስጥ አለ ተብሎ ይታሰባል። 60 የብሉይ ኪዳን ጥቅሶችን በአንድም በሌላም መንገድ ማቴዎስ አምጥቶ እዚህ ክፍሎች ውስጥ አስቀምጧል። የማቴዎስ ወንጌል ያዘጋገብ ዘይቤው ትረካ፣ ድርጊትና ትምህርትን በየክፍሉ በመሰደር ነው የማቴዎስ ወንጌልን የጻፈልን ማለት ነው። ይሄ ያዘጋገብ ዘይቤው ነው። ያጻጻፍ ስልቱ ግን የንጽጽር ወንጌል ነው። በንጽጽር ነው የተቀመጠው። ትንሽ ንጽጽሩን ላሳያችሁ ወደ ኋላ ሄጄ ከዛ ቀጥታ መጥቼ ማቴዎስ 15 ነው የማካፍለው። ለምሳሌ ምዕራፍ 1 ላይ የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ ታሪክ ይሄ ነው ይላል። አብርሃም አሕዛብን በእምነት የሚያድን፣ ዳዊት ደግሞ መሲሁና ንጉሱ የዳዊት ልጅ የተባለው በኋላ የምናገኘው እዚህ ክፍል ውስጥ ማለት ነው። ምዕራፍ 1 ይሄንን ነው የሚናገረው። ምዕራፍ 2 አውግስጦስ ቄሳር በሚገዛበት ዘመን ከምስራቅ ሰዎች ኢየሱስ ክርስቶስ መወለዱን አውቀው የተወለደው የአይሁድ ንጉሥ ወዴት ነው? ልንሰግድለት መጥተናል ብለው ሲሉ አውግስጦስ ቄሳር ሰይፉን መዘዘበት። እነዛ ከለዳውያን ግን ወርቃቸውን አፈሰሱ። ወርቅ የሚፈሰው በዛን ዘመን ለንጉሥ ነው። ንጉሥ መሆኑን አወቁ። ዕጣናቸውን አፈሰሱ። ዕጣን ከክህነት ጋር የተገናኘ ነው። ካህን ነው ብለው ሰገዱለት። እንደገና ደግሞ ከርቤ አምጥተው አስቀመጡ። ከርቤ በአይሁድ በዓል በመጀመሪያው ክፍለ ዘመን ሰው ሲሞት ስጋው አስከሬኑ የሚታሽበት ነው። ስለዚህ የኢየሱስን የመዋጀት ሥራ ተረድተው ነበረ። ይሄንን አነጻጽሮ ያስቀምጥልናል ማለት ነው። ምዕራፍ 4 የኢየሱስ ክርስቶስን መፈተን ነው የሚነግረን። 40 ቀን ተፈተነ። እስራኤል ተፈትኖ ወደቀ። ኢየሱስ ግን ተፈትኖ አሸነፈ። ይሄንን ነው የሚነግረን። ምዕራፍ 5 እስከ ምዕራፍ 7 ሙሴ በምድረ በዳ ለሕዝቡ ሕግን እንደተቀበለ ጌታ ኢየሱስ የሙሴን ሕግና የራሱን ሕግ አዲሱን ሕግ እያነጻጸረ አስተማረ ብሎ ይለናል። ምዕራፍ 5 እስከ 7 ያናገኛለን። ከ8 እስከ 10 ታምራትን ነው የምናገኘው። እንደገና ከምዕራፍ 11 እና 12 አንድ ብርቱ ነገር ይነግረናል። የአይሁድ ሰንበት ቀርቦ ነበረ። ኢየሱስ ክርስቶስ በአይሁድ ሰንበት ጊዜ ቆመና እንደዚህ አለ፣ ማንም የደከመው እናንተ ደካሞች በኃጢአት ያደከማችሁ እናንተ ኑ እኔ ላሳርፋችሁ ብሎ አለ። ስለዚህ እውነተኛው ሰንበት ከኃጢአት ማረፍ ነው እንጂ የቀን ጉዳይ አይደለም። ምዕራፍ 11 እና 12 ይሄንን ይነግረናል። ምዕራፍ 13 እና 14 የሕዝቡን ምላሽ ባጭሩ ያሳየናል። ምዕራፍ 15 ውስጥ ልግባ እንዳላደክማችሁ። ምዕራፍ 15 ፈሪሳውያን ኢየሱስን ሊፈልጉት መጡ። ማቴዎስ የሚያነጻጽረው ፈሪሳውያን ኢየሱስን ሊፈልጉት መጡ። አንዲትም ከነናይት ሴት ልትፈልገው መጣች። ፈሪሳውያን ኢየሱስን ሊፈልጉት የመጡት ከልባቸው ጌታን ፈልገው አይደለም። ታዲያ ለምን መጡ? ጌታን ከልባቸው ካልፈለጉት። ፈሪሳውያን ኢየሱስን በንግግር ሊፈትኑት ነው የመጡት። ፈሪሳውያን በመጽሐፍ ቅዱስ በ3 ወንጌላት በማርቆስ በሉቃስ 7 ጊዜ በማቴዎስ 6 ጊዜ 20 ጊዜ ፈትነውታል ኢየሱስን። ስለዚህ እዚህ ቦታ ደቀ መዛሙርት እጃቸውን ሳይታጠቡ ይበላሉ። ለምንድን ነው የሚበሉት ነው ንግግሩ። እነሱ ይሄንን ሊፈትኑት ተናገሩ። ጌታ ኢየሱስ አንድ ነገር ተናገረ። እናንተ ለወጋችሁ ብላችሁ የእግዚአብሔርን ቃል ትሽራላችሁ።
የሰው ወግ አለ፣ በፈሪሳውያን ዘንድ የእግዚአብሔር ቃል አለ። ስለ ወጋቸው የእግዚአብሔርን ቃል ይሽራሉ። በጣም የሚያሳዝን ነው። ስለዚህ ይሄንን ይነግርና ምን አለ? እናንተ ከልብ አይደለም ምን የምትፈልጉት፣ ከልብ አይደለም። ጸሎት በጣም ቆንጆ ነው፣ እግዚአብሔርን መፈለግ በጣም ቆንጆ ነው። ነገር ግን ከልብ ሲሆን ለውጥ ያመጣል። ከልብ ሲሆን በሰዎች ሕይወት ውስጥ እግዚአብሔር ታምር ይሰራል ማለት ነው። ይህንን ብሎ ተናገረና ከዛ በኋላ ማቴዎስ የአንዲትን ሴት ታሪክ ጎትቶ ያመጣልናል ማለት ነው። እኔ ትኩረት የማደርገው እዛ ላይ ነው። እሺ፣ ከልብ መፈለግ ምን ማለት ነው? ከልብ መፈለግ ምን ማለት ነው? አንደኛ አጥብቆ መፈለግ ማለት ነው። ጌታን አጥብቆ መፈለግ እዚሁ ክፍል ላይ ነው ያለው። አጥብቆ መፈለግ ማለት ነው። ይቺ ሴት ጌታን አጥብቃ እንደምትፈልግ የሚያሳዩ 3 ክስተቶች አሉ እዚህ ክፍል ላይ። ኢየሱስ ክርስቶስ ይኸውላችሁ ከኢየሩሳሌም ወጥቶ ብዙ መንደሮች ሄደ። ከዛ በኋላ የአሕዛብ ገሊላ ጋር ደረሰ። ተመልሶ ከአሕዛብ ገሊላ ወደ ኢየሩሳሌም ሲመጣ ነው ሲዶና የምትባለው ከተማ ላይ ይቺ ሴት ያገኘችው። ሲዶና ከተማ ላይ ይቺ ሴት አገኘች። ከዛ በኋላ መንገድ ላይ እየሄዱ እየተከተለች የዳዊት ልጅ ሆይ እያለች ትጮህ ነበር። ጌታ ኢየሱስም ዝም ብሎ ይሄዳል። ትጮኻለች፣ ዝም ብሎ ይሄዳል። ምናገኘው ይሄንን ማቴዎስ ደቀ መዛሙርቱ እየተከተለች ብለዋል ማለት ነው። ስለዚህ ዝም ብሎ ይሄዳል ጌታ፣ እሷ እየተከተለች ትጮኻለች። አጥብቆ መፈለግ ማለት ምንም ነገር ባናይ ጸሎታችንን አለማቆም ማለት ነው። ምንም ነገር የሚታይ ነገር ባይኖር፣ ይቺ ሴት ምንም የምታየው ነገር የለም። ነገር ግን ጸሎቷን አላቆመችም። የዳዊት ልጅ ሆይ፣ የዳዊት ልጅ ሆይ፣ የዳዊት ልጅ ሆይ እያለች ትጮኻለች ማለት ነው። አንዱ ክስተት ይሄ ነው። በጣም የገረመኝ ቆይቼ እግዚአብሔር እንዳይጠናሁት እርሱም ዘንበል አለልኝ ጩኸቴን ሰማኝ ብሏል መዝሙረ ዳዊት በምዕራፍ 40 ላይ። ሌላው ክስተት የደቀ መዛሙርቱ ንግግር ነው። የደቀ መዛሙርቱ ንግግር ነው። ቁጥር 23 ላይ ደቀ መዛሙርቱ ምን አሉ ነው የሚለን እዚህ ቁጥር 23 ላይ እርሱ ግን አንድም ቃል አልመለሰላትም። በዚህን ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው እየተከተለችን ትጮኻለችና ብታሰናብታትስ ምን አለ ብለው አሉት። ማለት ይሄ የተቃርኖ ንግግር ነው እንጂ እባክህ አዝረውላት ራርተውላት እባክህችን ሴት ዞር በልና የምትላትን በላ አይደለም። ነገርየው አይደለም። ነገር ግን እባክህችን ሴትዮ እንደው ይሄንን ቃል ልጠቀም፣ እባክህችን ሴትዮ ከምጮህብን ደሞ አታፍርም እንዴ? አሕዛብ ሆና ከነናዊት ሆና የግሪክ ሴት ሆና እንደ አንድ አይሁድ ትጣራለች እንዴ? የዳዊት ልጅ እያለች እባክህ አሰናብታት፣ ጮኸችብን ብለው አሉ። እነሱ እንደዚህ እየተቃረኗት፣ እሷ ግን ትጮኻለች። አታቆምም። አይገርም? ትጮኻለች። የዳዊት ልጅ ሆይ እያለች ትጮኻለች። አጥብቆ መፈለግን ከዚህ ውስጥ ማየት እንችላለን። ሶስተኛው ክስተት አጥብቆ በመፈለግ ውስጥ የምናየው ክስተት የጌታ መልስ ነው። የጌታ መልስ እዛው ቁጥር 24 ላይ እርሱም የተላኩት ከእስራኤል ቤት ሆነው ወደ ጠፉት በጎች ብቻ ነው አለ። አይገርምም? ማለት እኮ ሰው አይደለም ጌታ ነው እኮ ያላት። እየተከተለችው ምን አላት? እኔ የተላኩት ላንቺ አይደለም አላት ማለት ነው። ዞር ብሎ እና ለማን ነው የተላከው ጌታ ስትለው ከእስራኤል ቤት ሆነው ለጠፉት በጎች ነው የተላኩት። ልክ ነው፣ እውነት ነው። ጌታ እንደዚህ ቢላት ብያሰብኩ እኔ ታሪኩን ባናቀው ማቴዎስ አብራርቶ ባይጽፍልን እኔ የሚመስለኝ በል ደህና ዋል የራስ ጉዳይ በቃ ብላ ምትሄድ ነው እኮ የሚመስለው። አይገርማችሁ? እንደዚህ ያላት የዳዊት ልጅ ትለዋለች። የዳዊት ልጅ በኋላ ይያያዛል። የጠፉት በጎች ከሌላ ነገር ጋር እኔ ያያይዝላችኋል። የዳዊት ልጅ ብላ አጥብቃ ትጮኻለች። ለዚህ እኮ ነው ኤልያስ ሰማይ ዝናብ እንዳይዘንብ አጥብቆ ለመነ። አጥብቆ በመለመን ውስጥ ታላቅ ታምር አለ። አጥብቆ በመጮህ ውስጥ ታላቅ ታምር አለ። አሁን አንዳንዶቻችን በጣም አጥብቀን እንጸልያለን፣ እንጮሃለን፣ እንጾማለን፣ ምንም አዲስ ነገር የለም። ከዚህ የተነሳ ተስፋ ቆርጠን ሊሆን ይችላል። እኔ ግን አንድ ነገር ልንገራችሁ፣ መልስና ድል ከፊት ለፊት አለ። አጥብቆ በመጮህ ውስጥ ማለት ነው። መልስና ድል ከፊት አለ። ከልብ መጸለይ ማለት ከልብ መፈለግ ማለት ሌላው ምንድን ነው? በትህትና መፈለግ ነው።
አጥብቆ መጸለይ ነው ብያለሁ። አንደኛ። ሁለተኛ በትህትና መፈለግ ነው። ቁጥር 25 ሴትየዋም በጣም እኮ የሚደንቅ ነው። ሴትየዋም እግሩ ላይ ወድቃ ጌታ ሆይ እርዳኝ አለች። ምንድን ነው ያላት ጌታ? ነይና አምልኪኝ ከዛ ወዲያ ፈታለሁ አላላትም እኮ ጌታ። እኔ ተላኩን ለሌላ ነው፣ ለእናንተ አልተላኩም አላት። ለእናንተ አልተላኩም ሲላት ሴትዮዋ በራ መታ ጌታ እግር። በአባቶች ወግ በዚያን ዘመን አንድ ረቢ ጋር አንድ ሰው ለመቅረብ ቢያንስ 6 ሜትር 7 ሜትር መቅረብ አለበት። ዘሎ መቅረብ አይችልም። እንኳን ከነናይት አይሁዳዊ። ይቺ ሴት አህዛብ ናት፣ አረማዊ ናት። የአይሁድን አምላክ አታቅም። በጣም እኮ የሚደንቅ ነው። እንደዚህ ብሎ ሲላት ዘላ እግሩ ላይ ወደቀች ይላል። ይሄ መጽሐፍ በተጻፈበት በግሪኩና በእንግሊዘኛው መጽሐፍ ቅዱስ አመለከችው ነው የሚለው። አመለከችው ነው የሚለው። አንብቡ ገብታችሁ ኤንአይቪውን። አመለከችው። አይገርማችሁም? ዘላ በትህትና እግሩ ስር ወደቀች። ትሑታን ድል ይነሳሉ። የትሑታን ጸሎት በሰማይ ሰማያት ይገባል። የትሑታን ጸሎት ያውላችሁ። የጸሎት መልስ አንዳንድ ጊዜ የሚዘገየው እኛን ትሑታን ለማድረግ ነው። በትህትናና በእንባ በጩኸት ብዛት ከእግዚአብሔር ዘንድ ነገርን ለምኖ መቀበል እንድንማር ነው። በደንብ አድርጋችሁ አዳምጡ ወንድሞች፣ እናቶች፣ እንድንማር ነው። ስለዚህ በትህትና እግሩ ላይ ወደቀች። ፈሪሳውያን በትዕቢት እዛ ጋር ቆመዋል። ማቴዎስ ቆመዋል። በትዕቢት ኢየሱስን ይፈታተናሉ። ይቺ ሴት ግን ዘላ እግሩ ስር በትህትና ወደቀች። አይገርማችሁ? ሊያልፋት አይችልም። ስራችሁን እግዚአብሔር እግር ስር መውደቅ ያደረጋችሁ ሰዎች በደንብ አድርጋችሁ አዳምጡ። ስራችሁንና ነገራችሁን እግዚአብሔር ስር መውደቅ ያደረጋችሁ ሰዎች እውነት እላችኋለሁ እግዚአብሔር በሚደንቅ አይነት መልስ በክብር ይመጣል። ለእናንተ ማለት ነው። ሶስተኛ ከልብ መፈለግ ማለት ምን ማለት ነው? በጽናት መፈለግ ነው። ቁጥር 26 በጽናት መፈለግ ነው። ቁጥር 26ን እንይ። ጌታ ላይ ያንን ነገር ተናገራት። ላንቺ አልተላኩም ማለት ወረድ ብሎ ደግሞ የተናገረው ነገር በእውነት በጣም የሚገርም ነው። ማቴዎስ በደንብ አስተውሏል። አብሮት ነበር ከጌታ ጋር። ቁጥር 26 እርሱም መልሶ የልጆችን እንጀራ ወስዶ ለውሾች መወርወር አይገባም አላት። አይገርምም? የልጆችን እንጀራ ወስዶ ለውሾች መወርወር ማለት አይገባም አላት ማለት ነው። ውሻ የሚለው ቃል በመጀመሪያው ክፍለ ዘመን ለአረማውያን ወይም ለአሕዛብ የሚሰጥ ስም ነው። አንድ አይሁዳዊ በማለዳ ተነስቶ ከሚያመሰግንባቸው ነገሮች ይባላል። ሃሊል የሚለው የዕብራይስጥ ኮመንታሪ ሲናገር አንድ አይሁዳዊ በማለዳ ተነስቶ ውሻን ይረግማል። ሴት ስላላደረገው ይቅርታ እህቶች፣ ሴት ስላላደረገው እግዚአብሔርን ያመሰግናል። አሕዛብ ስላላደረገው እግዚአብሔርን ያመሰግናል። ስለዚህ ጌታ ምንድን አላት? ይሄንን እንጀራ ታውቂያለሽ? ይሄንን እንጀራ አንስቶ ለውሾች መጣል አይቻልም ሲላ ማን ነው ውሻ አንተ አላለችውም። አይገርም? አላለችውም። በፍጹም አላለችም። በጣም እኮ የሚገርም ነው። አላለችም። እንጀራ በዚህ ቦታ ፈውስ ነው። በዚህ ቦታ እንጀራ በዮሐንስ ወንጌል ሕይወት ነው። እንጀራ በሉቃስ ወንጌል ከጌታ ጋር መገናኘት ነው። እንጀራ ደግሞ በጌታ እራት ታይፕ፣ በጌታ እራት ዘይቤ፣ አነጋገር ዘይቤ የእግዚአብሔርን ጸጋ በሙላት በህብረት የምንካፈልበት ነው። እንጀራ እሱ እንጀራ ብሎ ለውሾች መወርወር አይገባም ብሎ ሲላት አንዴ ታገስኩህ። እስቲ እንደዚህ እናስብ። አይዟችሁ፣ ድፍረት አይደለም። አይዟችሁ። አንዴ ታገስኩህ፣ ለአንቺ አልተላኩም አልከኝ። አሁን ደግሞ እንደገና መጥቼ እግር ስር አምልኬ ቀና ስል ደግሞ እንደዚህ አልከኝ። ይሄ እንጀራ እኮ ለውሻ አይወረወርም አልከኝ ብላ የሄደች እንዳይመስላችሁ። ምን ነው አይ ዊሽ ይሄንን ታሪክ ባናቀው። እንደዚህ ሲላት ምን ተፈጥሮ ይሆን? ምን ብላ ይሆን? እስቲ ባይምሯችን እንሳል። አይገርማችሁ? እንደዚህ ብሎ ሲናገራት እዚህ እንጀራ ውስጥ
እኔ ይዤ የመጣሁት እንጀራ ውስጥ ኢየሱስ ራሱ የሕይወት እንጀራ አይደለ? ዮሐንስ 6 እዚህ እንጀራ ውስጥ ፈውስ አለ፣ ድል አለ፣ በረከት አለ፣ ታምራት አለ፣ ፈውስ አለ። ማን? ኢየሱስ ውስጥ። እሱ ነው የሕይወት እንጀራ ብሎ ሲላት ለውሾች መስጠት አይቻልም ብሎ ሲላት ሴትየዋ የሚቀጥለውን ነጥብ ተናገረች። እሱ ለአራተኛ ነጥቤ በጣም መነሻ የሚሆን ነው። አጥብቆ መፈለግ ማለት በእምነት መፈለግ ማለት ነው። በእምነት መፈለግ ማለት ነው። ያለችውን እናንበብ። ቁጥር 27 እናንበብ። የእግዚአብሔር ቃል ሲነበብ ይሰራል። እናንበብ። ቁጥር 27 እርሷም አዎን ጌታ ሆይ ውሾችም እኮ ከጌታቸው ማዕድ የወዳደቀውን ፍርፋሪ ይበላሉ አለችው። አይገርምም? በጣም እኮ የሚገርም ነው። አይሁድ ማቴዎስ እኮ ምን ይኸው ፈሪሳውያን እንጀራው ላይ ይጫወታሉ፣ አህዛብ እየተስገበገበ እንጀራውን ይበላል ነው እኮ ትምህርቱ። አህዛብ ከነናይት ሴት እንጀራ ውስጥ ፈውስ አይታ ይሄ እንጀራ ለውሾች ነው ሲል አንጣው እነሱ ሲጫወቱ ታውቃላችሁ። ልጆች ያለን ሰዎች ልጆች በጣም ሲርባቸው በጣም ነው የሚበሉት። ልጆች ወይ የማይፈልጉት ምግብ ሲሆን ወይ ደግሞ ጥጋበኞች ሲሆኑ ታውቃላችሁ ምግቡን በመድፋት ነው የሚጨርሱት። ልክ ነኝ አይደል? ልክ ነኝ ግድ የለም በመድፋት ነው የሚጨርሱት። ስለዚህ ምንድን ነው የምትለው? አዎ አውቃለሁ ልክ ነህ፣ ለእኛ አይገባም ይሄ ነገር። ግን እኮ እነዚህ ልጆች የተባሉት ቅድም በጎች አልከው፣ አሁን ልጆች ያልከኝ እነሱ እኮ በጣም ጥጋበኞች ናቸው። በጣም ጥጋበኞች እንጀራውን ፈርፍረው ነው የሚጨርሱት። ስለዚህ ፈሪሳውያን እንጀራውን ደፍተውታል። እኔ ከፍርፋሪው ይዤ ወደ ቤቴ ልሂድ። አሜዚንግ የሚደንቅ እኮ ነው። ታውቃላችሁ ጌታ ኢየሱስ ስም ውስጥ ያለውን ኃይል እናውቃለን። በዚህ ማለዳ ይሄ ቃል እንኳን እየተሰበከ የጌታ የኢየሱስ ስም ታምር ይሰራል። ይሰራል። በእንጀራ ውስጥ ያለው ኃይል እነሱ አልገባቸውም። እሷ ግን በእንጀራ ውስጥ ያለው ኃይል ገብቷታል። ስለዚህ ልክ ነው፣ እውነት ነው። ግን ከፍርፋሪ ውስጥ ትንሽ ልውሰድ አለች ማለት ነው። ጌታ የዚህን ጊዜ እንደዚህ አለ። ቁጥር 28 በዚህ ጊዜ ኢየሱስ አንቺ ሴት እምነትሽ ምንድን ነው? ታላቅ ነው። ከዛስ እንደፈለግሽው ይሁን። በእኛ አውድ አነጋገር አንቺ ሴት እምነትሽ ታላቅ ነው፣ እንደለመንሽ ይሁንልሽ። አንድ ነገር ልንገራችሁ፣ አጥብቀን እየለመንን ይኸውላችሁ ወገኖቼ፣ በጌታ ፊት እየጮህን ምንም ነገር በሌለበት እያለቀስን እያነባላለን ሰዎች ኮሽታ የለም ምን የለም። አንድ ነገር ነው የሚሆነው። እግዚአብሔር እንደለመናችሁት ነው በኢየሱስ ስም የሚያደርገው። እንደለመንሽው ይሁን። ከለመናችሁት ውጭ አይሆንም። አልሰማችሁኝ? ከለመናችሁት ውጭ አይሆንም። እንደለመናችሁት ነው የሚሆነው ብላ ይቺ ሴት ፈውሷን ተቀብላ ወደ ቤቷ ሄደች። ቤቷ ስትሄድ ልጅቷ ተፈውሳለች። ምንድነው ማቴዎስ ሊነግረን የፈለገው? እግዚአብሔርን ከልብ ምን ማድረግ? መፈለግ። እግዚአብሔርን ከልብ መፈለግ ማለት አጥብቆ መፈለግ ነው። አጥብቆ መፈለግ ማለት ምንም ነገር ባናይ ኢየሱስን ትጠራለች፣ ምንም ነገር የለም። ይሄዳል እሷም እየተከተለች ትጮኻለች። ምንም ነገር ባናይም ጸሎታችንን ግን አጥብቀን እንቀጥላለን። አጥብቀን የማላረገውን ነገር አይደለም ማወራችሁ፣ ቴዎሎጂ አይደለም ማስተምረው። እንደዛ እንዳናስብ አጥብቀን እንለምናለን። አጥብቀን እየለመንን አመታት ተቆጥረዋል። አጥብቀን እንለምናለን። ተቃርኖ ያለው ድምፅ ዙሪያችንን ቢሞላ እንደ ደቀ መዛሙርት በእናትህ አሰናብታት፣ እባክህ አሰናብታት የሚል ቢኖር፣ እኛ ግን የኛ ንግግር፣ የኛ ጩኸት፣ የኛ ምልጃ የዛን የተቃርኖውን ሐሳብ እየጣሰ ወደ ጌታ ይሄዳል። ጌታ ደግሞ ያልጠበቅነውን ነገር ቢናገር እንደዚህ ሴት እኔ ለጠፉት በጎች እንጂ ላንቺ አልመጣሁም ብሎ ቢል አሁንም አጥብቀን ነው የምንለምነው። አጥብቆ መለመን ብዬ በመጀመሪያ ላይ
ያነሳሁት ነጥብ ነው። ሁለተኛ በትህትና መፈለግ የሚለው ያነሳሁት ነጥብ። ሶስተኛ በጽናት ቆሞ መፈለግ ነው። አራተኛ በእምነት መፈለግ ነው። እንደዚህ ካደረግን ጌታ በነገር ሁሉ ቅርብ ነው። ዓላማዬ ምን ነበር? ማን ነው የሚያስታውሰኝ? ዓላማዬን ማን ነው የሚያስታውሰኝ? እየጻፈ ያለ ሰው ከልብ የመፈለግን መሰረታዊ ነጥቦቹ እነዚህ አራቱ ናቸው። መሰረታዊ ነጥቦች በማሳየት ቅዱሳንን በጸሎት ማትጋት ነው። ቅድም ወንድማችን ወንጌላዊ ዳንኤል ወንድም ሰለሞንም ሲወጣ የተናገረው እግዚአብሔር የትጋት ዘመን ያርግልን።